ያክሏል በቃ ለበለ ባጭሩ እንዳያ ማለት በጣም ትልቅ። በተለይ ደግሞ ጾታዊ ግንኙነት ወሲብ የማይፈጽም ከሆነ ነገሮች እየተባባሱ ነው የሚሄዱት። ምን አይነት ጣጣ ውስጥ ነው የከተትሽኝ ሄርሜላ? ጭራሽ ሄርሜላ ነው ያልከው? ትናንሽ ብልት ያላቸው ሰዎች ሴት ልጅ ማርካት አይችሉም ምናምን ተብሎ ይገመታል። ሙሉ ነገር ምናምን ቆስሏል፣ ያደረገችብኝ ነገር ቆስሏል። እና እኔ ራሱ ሽንት በመሸና ሰዓት ራሱ በጣም እየተሰቃየሁ እንደዚች መሸተሸት ያደርጋሉ። ትንሽ ነው ደመስበስ ያደርጓል። ምን ሆነ ነው? ለሁለት ከእሷ ጋር ወሲብ ይፈጽሙ ነበር። በመቀመጫ አይቀር በምን አይቀር ልቅ የሆነ ወሲብ 2 ደቂቃ 3 ደቂቃ ተነስቶ ሸንቶ መነሳት ነው ይባላል አይደል? መራቢያ አካሉ ላይ ወይም ብልቱ ላይ ጉዳት የደረሰበት በጣም እያማረኝ ነው እኔ ራሱ ማለት ነው ሴክስ ማድረግ ማለት ነው። የምሬ ነው። ይሄን ሁሉ ባዩ ጊዜ እንዳነከ ይኸውልህ ለህይወት ፈራ ጠዋት ላይም የአብዛኛው ወንድ ልጅ እንግዲህ መራቢያ አካል ይቆማል። በፈለክበት መጠን በፈለክበት ሳይዝ አንተ ከነ ሴንቲሜትሯ ተናገር፣ ያንን ቁጭ እናደርገዋለን። በቃ እየራበክ ምግብ አለመብላት አይነት ነው በቃ። ስማኝ መዋል ትችላለህ ሴቷ ላይ በቃኝ፣ ኧረ ቶኝ እስከምትልህ ድረስ ኧረ ዝም በለው። እኔ ምንም ነገር አላውቅም። አንድ ወንድ ቪያግራ በሚወስድ ሰዓት ለረጅም ሰዓት ቆሞ ይቀራል ብልቱ መራቢያ አካሉ። መቼም እንዳይቆምለት በቃ ምንም ነገር ቢያይ እንዳይቆም በቃ እንዳይነሳ ማለት ነው። ሄርሜላ ምን ናት? የጋሽ ዘመን ፍቅረኛ ናት። በቃ ፍቅረኛ ናት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ውድ ቤተሰቦች፣ እንግዲህ ዛሬም ከወንድማችን ናኦድ ጋር እንግዲህ ዳግም ተመልሰናል። ሰሞኑን እንግዲህ የናኦድን ጉዳይና የባለቤቱን የሄርሜላ ጉዳይ እንግዲህ እንደምትመለከቱት የቀድሞ ካፕቴን ወይም ደግሞ አውሮፕላን አብራሪው የሆነው የወንድማችን ናኦድን ጉዳይ ሰሞኑን እንግዲህ ከጫፍ ለማድረስ ወደዛ እያልን ነው። እንግዲህ እዚህ ቤት በጣም ብዙ ጊዜ እየተመላለስን ነው ማለት አንዱን ስንለው አንዱ መጀመሪያ አካባቢ የመጣምንበት ጉዳይ ነበር። እንግዲህ ያቺ ነርስ ጠቁማን እንግዲህ ሄርሜላ ላይ ወሲባዊ ትንኮሳ ወጣ ያሉ ያልተለመዱ ከኛ ሀገር ሴት ከኛ ሀገር ባህል አንጻር የማይገናኙ የወሲብ አይነቶችን እንግዲህ ሚስቱን አስገድዶ ያረጋታል ባለችን መሰረት እንግዲህ እዚህ ቤት መጠን ብዙ ነገሮችን እንትን ስንል ነበር። ነገሩ ምንድነው? ውድ ቤተሰቦች አሳጎርጓሪ ዘንዶ ያወጣል ነው እንግዲህ ያለውን ነገር የተመለከታችሁ ነው። ከዚህ በፊት የተለቀቁትን ቪዲዮዎች አይታችኋል። እንግዲህ ማለት እሱ ምንም እንኳን ወጣ ያሉ ያልተለመዱ የወሲብ አይነቶችን ከባለቤቱ ከሄርሜላ ጋር ቢፈጽምም እንግዲህ በሄርሜላ ግፊት ወይም ደግሞ ማስገደድ እንደዛ ነው ያለው። ያው ማስገደድ ልንለው አንችልም። እሱ ለራሱ ፈልጎ ነው የሚያደርገው። ዞሮ ግን ሄርሜላ ተጭነው ያን ነገር እንደሚያደርግ ነው የነገረን። የምርም ደግሞ ይህንን ነገር እውነት ነው ወይስ አይደለም የሚለውን ነገር ባጣራ ነው መሰረት እውነት ሆኖ ነው ያገኘነው። ግን እግረ መንገድ ይህንን እያጣራን ባለንበት ሰዓት ነው እንግዲህ ወንድማችን መራቢያ አካሉ ላይ ወይም ብልቱ ላይ ጉዳት የደረሰበት። እንግዲህ ይህንን ጉዳት ማን ያደረሰው ከዚህ በፊት በለቀቅንላችሁ ቪዲዮ ያሉትን ነገሮች ለማጣራት ሞክረናል። እዚህ ጉዳት ላይ ማን እጁ አለ የሚለውን ነገር ሄርሜላ መሆኗን አረጋግጠናል። ከሄርሜላ ጋር የሚሰሩ ሰዎች ማን ናቸው፣ ምንድናቸው የሚሉትንም ነገር ለማጣራት ሞክረናል። እኔ ከቲሞቼ ጋር እንግዲህ ውጭ ላይ አንዳንድ ስራዎችን እየሰራን ባለንበት ሰዓት ነው እንግዲህ አንዴ ብቀረጽ ደስ ይለኛል ያለው። ከሰሞኑን ትንሽ ለውጥ አለው ማለት የመላላት ነገር አለው ነው ያለው። እንግዲህ ማለት ወጥሮ እንዴ ነው። ምናልባት ይህን ነገር ወንዶች እናንተ ነው የምትረዱት። የወንድ ልጅ ብልት መራቢያ አካል እንግዲህ ይቆማል። ምናልባት ለዛ ነገር ለጾታዊ ግንኙነት ዝግጁ በሚሆንበት ሰዓት እንደሚቆመው እንግዲህ ጠዋት ላይም የአብዛኛው ወንድ ልጅ እንግዲህ መራቢያ አካል ይቆማል። መጀመሪያ አካባቢ በጣም ወጥሮ እንዴት ላስረዳችሁ፣ እኔ ራሱ ያው ነገሩ ትንሽ ይከብዳል እና በመጀመሪያ ሚኪ ሌላ ነገር ከመጀመሪያ በፊት በጣም ነው ማመሰግነ አብረኝ እንደ ወንድም እንደ ዘመድ እንደ ወዳጅ ሳትለይ ከመጀመሪያው ጀምሮ አብረኝ ስላለክ በጣም ነው ማመሰግነው። እና ሲቀጥለው ማለት ነው ቅመሙም እንደዚህ እንደምታዩት ነው። ከባለፈው እንኳን አሁን አሪፍ ነው፣ የተሻለ ነው። እና ነገሩን ከመጀመሪያው በፊት ላመስግን ብዬ ነው እንደዛ ማለት ብዙ ለፍታል ከኛ ጋር ብዙ ጣወረዶችን እስከ መጣላትም ደርሼ እኔ ማስቀየሜክም ሊሆን ይችላል።
እና እንደምታየው አሁን አሪፍ ላይ እገኛለሁ። ሲቀጥል ደግሞ ማለት ነው ይሄ ህመሙ በቃ ምን ልበል እኔ ሰው ላይ አይድረስ ብዬ ነው ማስበው። የሆነ እየፈለግ እየራበክ ምግብ አለመብላት አይነት ነው በቃ ማለት ነው። ይሄ ማለት እንዴት መሰለ የሆነ ያምረኛል፣ ግን ያን ስሜት ማድረግ አልችልም። ሙሉ ነገር ምናምን ቆስሏል፣ ያደረገችብኝ ነገር ቆስሏል። እና እኔ ራሱ ሽንት በመሸና ሰዓት ራሱ በጣም እየተሰቃየሁ ነው። እሱን ነገር በደንብ ግልጽ ብታረግ እኔም ከተመልካቹ እኩል ነው እንትን እያልኩ ያለሁት ማለት ስለ ቁስሉ ዲቴል እውቀት የለኝም ማለት እንዲህ ነው ብዬም ትናንት ለመጠየቅ ስለከበደኝ ነው። ቆስሏል ስትለኝ ትናንትም እንዳልሰማ ዝም ያልኩ ለዛ ነው። አሁን ላይ እስቲ ስለ ቁስሉም ብታነሳልን ደስ ይለኛል። ማለት ምንድነው ወደ ጫፉ አካባቢ ነው ወይስ እንዴት ነው? ላይክ የሆነ አንድ ሰው ሲገረዝ እንዴት ነው ስፌቱ ላይ አይነት ምናምን ነው ቁስል የሚያደርጉበት። ያኛውም የተደረገብኝ ጫፉ ላይ ማለት ነው። ዋናው ፓርት አልነካብኝም፣ ግን ጫፍ አካባቢ ላይ በቃ የሆነ ቆስሏል እና በቃ ስትይዙም ለምሳሌ ያለው በቃ የሆነ ከባለፈው ራሱ አሁን አሪፍ ነው በጣም ውፍረቱም ራሱ ቀንሷል። የሆነ ቀጥ ከማለቱ ራሱ አሁን ግልጽ ብታረጉ ውፍረቱ ቀንሷል። እኔም ለተመልካች ያለውን ነገር ግልጽ ለማድረግ ሞክሬ ነበር፣ ስላልተመቸኝ ማለት ለመግለጽም አልቻልኩም። እንዴት ብዬ ልግለጽ? በቃ የሆነ ይከብዳል ለመግለጽ ራሱ ባይገርም ብትይ ምን ቀጥ ታውቃለህ፣ ቀጥ በቃ ያለ ነገር የሆነ ያክሏል በቃ ልበልህ ባጭሩ እንዳያ ማለት በጣም ትልቅ ተልቁ ምናምን የሆነ ሳሌ ነው በቃ የሆነ መድኃኒት ምናምን ስጠቀመው ምናምን ነው ትንሽ እየቀነሰልኝ ምናምን ያደረጉ ወቅት ትንሽ ወክ በማድረግበት ሰዓት ስፖርት በማድረግበት ሰዓት ነው እንጂ እንደዚህ ቁጭ ብዬ ራሱ ልታናገረኝ አልችልም ነበር። ካስታወስክ ራሱ ባለፈው በጣም ከብዶኝ ነበረ ራሱ ማለት ነው። እና ምናልባት አንድ ነገር ላንሳና ብዙ ተመልካቾች እንደዚህ አይነት ነገር ግልጽ አይሆንላቸውም ወይም ደግሞ እኔ እውነት ለመናገር በልብስ ውስጥ ነው ያየሁት። እንግዲህ የሱ የናውድ እንግዲህ ብልት እንደቆመ ደርቆ ቀርቷል። እኔ በልብስ ውስጥ እና በትንሽ በፓንት ውስጥ ነው ያየሁት። ይከብዳል። እኔ ልመለከተው አልችልም። ቤተሰቦች ከባድ ነው ማለት ቁስልም አለው ብለዋል። እንዴት ነው አንዳንድ የሰውን ፕራይቬት ፓርት እሱ እንደውም ችግር የለውም እኔ ላሳያችሁ፣ ያው እናንተ እኮ ልትረዱኝ ነው የመጣችሁት ባዳ አይደላችሁም ብሎ ለማሳየትም ፈልጎ ነበር። እንግዲህ በዚህ አጋጣሚ ኮንፊደንስ አለው፣ ጥሩ ነው። ያው ግን ለማየት ይከብዳል። ሌላ ሰው ቢሆን ያው ላሳያቸው አይልም። ለማየት በጣም ነው የሚከብደው። ውድ ቤተሰቦች እንግዲህ በተለምዶ አንድ መድኃኒት አለ ቪያግራ የሚባል በሶሻል ሚዲያ በቲክቶክ እና በዩቲዩብ ፕላትፎርሞች ላይ የተለያዩ ዶክተሮች ስለዚህ ቪያግራ የግንዛቤ ማስጨበጫ ይሰጣሉ። ያው ጉዳት ሳይድ ኢፌክትም አለው። ቪያግራ ማለት እንግዲህ ውድ ቤተሰቦች ይህን ነገር እያስተዋወቅን ሳይሆን ሁሉም ወንድ ያውቋል ኦልሬዲ። ወንድ ልጅ ሴክስ በሚያደርግበት ሰዓት ረጅም ደቂቃ እንዲያቆይ የሚረዳው መድኃኒት ነው ቪያግራ። እንግዲህ አንድ ወንድ ቪያግራ በሚወስድ ሰዓት ለረጅም ሰዓት ቆሞ ይቀራል ብልቱ፣ መራቢያ አካሉ። በተለይ ደግሞ ጾታዊ ግንኙነት ወሲብ የማይፈጽም ከሆነ ነገሮች እየተባባሱ ነው የሚሄዱት። አሁን እሱ ላይ እየተመለከትኩ ያለሁት ያንን ነገር ነው። እኔ እንደውም ምናልባት አንዳንድ ጥያቄዎችም ጭንቅላቴ ላይ ተፈጥረው ነበር። ከዚህ በፊት ለመቆየትም መድኃኒት ወስዳለሁ ብለህ ነበር። አላቅም እሱ ምን አይነት ሳይድ ኢፌክት ይዞብ እንደሚመጣ አላቅም። እኔ ነርስ ወይም የሕክምና ባለሙያ አይደለሁም። እንግዲህ ምናልባት በሴት ልጅ ለእርግዝና መከላከያ ፖስት ፒል ልትወስድ ትችላለች። ፖስት ፒል በምትወስድበት ሰዓት ዶክተሮች እንደ ሳይድ ኢፌክት የሚያስቀምጡት ምንድን ነው? የመውለድ ዕድሏ ዝቅተኛ ይሆናል፣ በማህፀኗ ላይ ጉዳት ያመጣል፣ የወር አበባ መዛባት ያስከትላል ብለው እንደዚህ እንደሚዘረዝሩት የቪያግራን ሳይድ ኢፌክት እኔ አላውቀውም በግሌ። ብዙም አይወራም መሰለኝ። አይ ቲንክ እንደ እንትን ነው በድብቅም ስለሚሸጥ ማለት በድብቅ ማለት ሐላል አይደለም። ግልጽ እንደ ፖስት ቢል ግልጽ የሆነ ነገር አይደለም። ፖስት ቢል ግልጽ የሆነ ነገር ነው። አሁን ላይ እንደው በስህተት ያንን መድኃኒት ወስደህ ይሆን እንደው ምናልባት
ይሄ እንደዚህ ከሆንኩ በኋላ እንኳን የወሰድኩት አልወሰድኩም ምንም ማለት ነው። እና ከሱ ጋር የሚገናኝ አይደለም ለምሳሌ አይደለም ያልኩበት ምክንያቱ ለምን እንደሆነ ታውቃለህ? ያኛውን ስጠቀም እኔ መድኃኒቱን በመጠቀም ሰዓት አደርገዋለሁ። ባላደርግ ኖሮ የሆነ አክሲደንት እንዳለ አውቀዋለሁ ከዚህ በፊትም ራሱ ማለት ነው። ያን ነገር ከውስጥ ያኛው ነገር ለሴክስ ተብሎ ስለሚደረግ የቪያግራ የሚባለው ነገር እሱ ነገር ባታረገው ጉዳት አለው። ግን እኔ ማደርገውም ከዛ ሴክስ ከማድረጌ በፊት ነው። እሱን አድርጌ ነው ወደ ሴክስ የምገባው ማለት ነው። ለዛው ምንም እሱ ጉዳት አይመስለኝም። እዚህ ጋር ታውቃለህ በጣም እያማረኝ ነው እኔ ራሱ ማለት ነው ሴክስ ማድረግ ማለት ነው። የምሬ ነው። ይህን ሁሌ ባዩ ጊዜ በጣም ነው እንባ የሚተናነቀኝ። በቃ ብቴ ታውቃለህ ለዛ ነው ቅድም ያልኩ እየራበክ ምግብ አለመብላት ያልኩ ለዛ ነው። ታውቃለህ ከባድ ነው የለመድከውን ነገር ቢሆን አንድ ነገር ምናምን ሲቆምብህ ማለት ይከብዳል። ጤነኝነት ነው። ይቅርታ አድርግልኝና እርግጥ ነው ወንድ ልጅ መራቢያ አካሉ በሚቆም ሰዓት ያው ለሴክስ ዝግጁ ነው ማለት ነው። ወይም ደግሞ ለዛ ነገር ያ ነገር ያምረዋል ማለት እዚህ ጋር ደግሞ ያንተ መድኃኒት ተደርጎብሃልና እንዴት ይፈታተናል። ታውቃለህ እኔ ሴክስ የማድረግባት 11 ሰዓቷን አውቃታለሁ። ሴክስ የማድረግባትን ታይም አውቃቸዋለሁ። ሴክስ የምገባበትን ሰዓት ማለት ነው። እና ያ ሰዓት ሲመጣ በቃ የሆነ ስሜት ይሰማኛል ውስጤ የለመድኩት ነገር ኤቭሪ ታይም በቃ እንደዛ ስለማደርግም ከዛ ሰዓት ዘልዬ አላውቅም። እና በቃ ያ ሰዓት ሲመጣል ልክ እንዴት ነው ምግብ ሳትበላ ሲቀርብ ያ ሰዓት ሲለምድ ይርባል አይደለ? ያም ልክ እኔም እንደዛ ነበር የሚሰማኝ። እና በቃ አለመቻሌን እንደዛ ሳስበው ከዛ በኋላ በቃ ሳየው ምናምን በቃ የሌለ ከባድ ሐዘን የሚሰማኝ ብቴ እና በቃ ያቺን ሴትም እንደዛ ያደረገችው እንደዚህ ይመስላል። አይ ቲንክ የሆነ ዶክተሯም እንዳለችኝ ከሆነ ማለት ነው ይሄ ነገር ዝም ብሎ የሚደረግ ሰው የሆነ ተቀምሞ የሚመጣ የሆነ የባህል አይነት መድኃኒት ነው ብላ ነው የነገረችኝ ማለት ነው። የሆነ እንደው በጣም እድለኛ ነን ያለችኝ ዶክተሯ ማለት ነው። ያኛውን ያንተን ቆዳን የነካው ያን ስጋ ቢነካ ኖሮ በቃ ሙሉ ነገር ሊበላሽብህ ይችላል። በዚህ ራሱ ልታመሰግነው ይገባል ምናምን ያለችኝ ፈጣሪ ነው። ግን በቃ የሆነ ሙሉ ነገርን ግን አበላሽቶብኛል ብቴ እንዳሳየውክም ከሆነ ማለት ነው። አይደለም ለአንተ እኔ ራሱ ላየሁት በጣም በቃ የሌለ ነው የሚሰማኝ። አሁን እንደዚህ መበርታቴን አትያ ስንት ሌሊቶች ሳሳልፍ በቃ እየከበደኝ ነው ብቴ ሽንት እየወጠረኝ በቃ ላለመሽና የሆነ ሳሌ በቃ ከእንቅልፍ ይቀሰቀሰኝና ሽንት እንደወጠረው ልሸና ልላለሁ ግን አይመጣኝም ሽንት ራሱ። እና በቃ በጣም ስቃይ ውስጥ ነው ያለሁት ብቴ በጣም የሚያስቃይ ነገር ነው። ይሁን አንዳንዴ ምን አስባለሁ መሰለ በቃ ይሄ ምናልባት ፈተና ይሁን እላለሁ አንዳንዴ ማለት ነው። ይሄን ያልኩበት ምክንያት ለምን ታውቃለህ ወይ? ድሮ ያሳለፍኩት ነገር እሱ የሱ ዋጋ ያስከፈለኝ ነው መሰለኝ ብዬ ነው በቃ ራሴ የምጠይቀው ብቴ። እና ይከብዳል ብቴ በጣም በቃ የከበደኝ ነው ታውቃለህ። ኤርሚ እኔም አንዳንድ ነገሮች ላይ ቅድም ያልነገርኩ ነገር አለ። ገና ቀረጻ ሲጀምር አንዳንድ ነገሮችን ደርሼባቸዋለሁ። ሄርሜላንም አግኝተናታል። ያው ከሷ ጋር ቀረጻም ስላላረገን ሳይሆን እኛ ያው አንዳንድ ስራዎችን ከጀርባውን እየሰራን ነው ቤተሰቦች። በተለይ ደግሞ አሁን ላይ እንደ ድሮ አይደለም ስራዎችን በቅልጥፍና ሁኔታ እየሰራን ያለንበት ሁኔታ ነው ያለነው። ምክንያቱም ለሁለት ተከፍለን እንግዲህ የጎጆ ክሮች የጎጆ ቲም አባላቶች እንግዲህ ግማሾቹ ያን ነገር በካሜራ ላይ ያሳዩ ይችላሉ። ግን የተለያዩ መረጃ ማስረጃዎችን የዓይን እማኞችን ከዛ ጉዳይ ጋር ግንኙነት ይኖራቸዋል የተባሉ ሰዎችን በማፈላለግ መረጃዎችን በማሰስ እዛም ጉድጓድ ውስጥ በመግባት ብዙ ስራዎችን እያቀለሉልን ነው ያሉት። ስለዚህ የሄርሜላ የቅርብ ዘመድ ነው የተባለ አንድ ሰው አግኝተናል። ከዚሁ ካንተ ጋር ማለት ሄርሜላ ጓደኛዋ ቤት አርፋ ማለት እንደ ቀልድ ለአምሮት ልካ አንተ ላይ ሁሉ ነገር እንዲደረግ አድርጋለች። ምን አይነት አቅም ቢኖራን ነው? ምን አይነት ፓወር ቢኖራን ነው? ገብቷል። እና ያ ነገር ጥያቄ ምልክት ስለፈጠረብን ምናልባት ከዚህ ነገር ጀርባም የሚያገዛት ሰው ይኖራል ብለን እንደዛ በማሰብ ብዙ ነገሮችን እንትን ብለን ነበር። ያቺ ጓደኛዋም እንግዲህ እሷንም እንግዲህ ብዙ ነገር ስናወጣጣት ነበር። ለአምሮትን አይደለም እልህ ኤርሚ እንግዲህ በስልክ የነገርኩህ አለ። እኛ አንተ እንትን ባልክበት ሰዓት እኛ ቀርጸን ነበር። አንተ ወጣ ባልክበት ሰዓት እኛ እዚህ ቤት ቀርጸን ነበር። ነግሬህ ካልነበር
ስለዚህ ከሄርሜላ ጋር ለሄርሜላ ብዙ ነገሮች ያደርጋል፣ ሄርሜላን ያግዛታል ያልነውን አንድ ሰው አግኝተናል። እንግዲህ ያለን የመጨረሻ አማራጭ እሱ ነው። ሄርሜላን ለማሳሰርም ገብቷል። እኔ መጀመሪያ እንግዲህ ውድ ተመልካቾች ሄርሜላን ለመርዳት ገባው። ስገባ ግን ምንድነው የምር ምናልባት ከዚህ ነገር አንድ ትምህርት ትወስዳላችሁ። አንዳንዴ በሰው ህይወት ዘው ብለን መግባት የለብንም። በእርግጥ እኔ ስራዬ ከተበዳዮች ጎን መቆም፣ ህይወታቸው ውስጥ ገብቼ ምናልባት አንድ የተበደለ አካል ሊኖር ስለሚችል ፍትህ ለማስፈን ነው። እኔ ስራዬ ነው። ግን ለእናንተ ነው ምላችሁ። አንዳንዴ የሆነ የሰው ህይወት ውስጥ ሚስትን በድሏት ወይም ሚስትን ባልን በድላለች ብላችሁ ስገቡ ነገሩ የተገላቢጦሽ ነው። ሁለቱ ፈቅዶ የሚያደርጉት ነገር ነው። ስለዚህ አንዳንዴ የሰው ህይወት ውስጥም ጣልቃ መግባት የሆነ ሌላ ነገር ያመጣል ብዬ አስባለሁ። እኛ እንኳን ስራችን ነው። ስለዚህ ያን ቅርብ ሰው አግኝተነዋል። ያው ከኔ ጋር እስካሁን በደንብ ፌስ ቱ ፌስ አልተገናኘም። ከኔ ባልደረቦች በደንብ እያዋሩ ነው ያለውን ነገር እያንዳንዱን ነገር። እነሱ ከኔ የበለጠ ነው ስራቸው የሚሰሩት። ምናልባት አንድ ቀን ፍቃደኛ ሲሆኑ በዚህ በካሜራ ፊት ለፊት አስቀምጠን ከነሱ ጋር እንግዲህ የምናወራ ይሆናል አስቀምጠናቸው። ስለዚህ እሱን ላውራው። እኔ አንተን እየተመላለስኩ እንትን እላለሁ። እንግዲህ አንዳንዴ ባለፈውም ብያቸዋለሁ። እኛ ያው የኛን ትክክለኛ አድራሻ ለቀረጻ እንጠቀመው ኦፊስም ምናምን ስለማንጠቀም አንዳንዴ መኪና ውስጥም አንዳንዴም ደግሞ አንዳንድ ቤቶችን እያዘጋጀን ለቀረጻ ሰዎችን ለማወጣጣት እዛ ቤት ቀረጻ ለማድረግ የምንጠቀምባቸው ቤቶች አሉ። ላስቸግር እችላለሁ ምናልባት ነው ግን እና ናውድ ምናልባት ነው እንዳልኩ እዚህ ቤት ቀረጻ የምናረግ ከሆነ እኔ አላቅም ማለት መጀመሪያ እኔ አውርቻቸው ካንተ ጋር የሚገናኝ ነገር ወይም ደግሞ ካንተ ጋር ማጋፈጥ ካለብኝ ነው ካንተ ጋር ማገናኘው። ዝም ብዬ ይዤ መጥቼ ማጋፈጥ አልፈልግም። ገብቷል? እኔ መጀመሪያ መጨረስ ያለብኝ ነገር አለ። ገብቷል? ስለዚህ ሆስፒታልም አንዳንድ ቦታ የምትሄድ ከሆነ አንተ በምትሄድበት ሰዓት እኔ ልጁን አወራዋለሁ። በምትሄድበት ሰዓት ገና እኔም ልጁን አላወራሁትም። ምናልባት ግን ያልነገርኩ ሌላ ነገር አለ የምትለኝ ነገር ካለ ንገረኝ። ከመውጣቴ በፊት ትንሽ ልቆይ እችላለሁ። ያ አሁን ምን መሰለህ፣ እሱንም ካገኘው ግን እንደምታገኘኝ መጀመሪያ ቃል ግባልኝ፣ አብረን እንደምታገናኘን ማለት ነው። ሌላው ሲቀጥል ግን እኔ ባለቤቴ ላይ ይሄን ያህል ጥላቻ ምን ባደርግ ነው እሷ እንደዚህ እስከ ማድረግ የደረሰችው የሚለው ነገር በጠይቃት ደስ ነው የሚለኝ። እሺ ይሄንን ነገር እኛም ጠይቀናታል። ባለቤት ያንተን ብልት እንደቆመ ደርቆ እንዲቀር ያስደረገችበት ምክንያት ገና እቅዷ ከዚህም በላይ ነው። በነገር ላይ ይሄን ያህል ምን ባደርጋት ነው? ቆይ እውነቱን ልንገርህ፣ ስለተንከባከብኳት አይደለም። ትዝ ይላል እሷ በፊት የምትሰራበት ላውንጅ ቤት የምትሰራው የጄሪን አድራሻ ስለሰጠኝ ነው። አየህ ሄርሜላ እንዲታወቅባት ያልፈለገችው እንግዲህ እዛ ላውንጅ ቤት ውስጥ ፈረንጆች ይመጡ ነበር። ለሁለት ከሷ ጋር ወሲብ ይፈጽሙ ነበር። በመቀመጫ አይቀር በምን አይቀር ልቅ የሆነ ወሲብ። ምዕራባውያን ናቸው፣ ዲያስፖራዎች ናቸው። እሱ ነገር መነሳቱ፣ እሱ ነገር መለቀቁ፣ እሱ ታሪክ መቀስቀሱ ነው ለዚህ ሁሉ ይሄ እዚህ ደረጃ ላይ አንተ እንድትደርስ ያደረገ። ለማንኛውም አንተ ራስን እንትን በል፣ ራስን አታስጨንቅ፣ ራስን ተንከባከብ። እዚህ እኛ ያስቀመጥንልህ ሰዎች ቁጭ ብለው እጃቸውን እንዲያጨበጭቡ አይደለም። በሜንታሊቲም የሚያስፈልግም ነገር ምግብም የሆነ ነገር እንዲያግዙ ነው። አንተ የገንዘብ ችግር እንደሌለብህ አውቃለሁ። ስለዚህ እኔ ደግሞ የኔ ሰዎች ቢንከባከቡ ይሻላል ብዬ በማሰብ ነው። በጎ ፈቃደኞችም አሉ ከኛ ጋር የሚሰሩ። ስለዚህ እነሱ ይሻለዋል። ምን እንደሚፈጠር አይታወቅም። አዲስ ነገር ካለ ደውልልኝ፣ እኔ ልውጣ። በቃ እሺ ሚኪ፣ በጣም ነው የማመሰግነው። መልካም ውድ ተመልካቾቻችን፣ እንግዲህ የእኛ ባልደረቦች ወዳገኙት ሰው ወደዛ ነው የሚሄደው በቀጥታ። ውጪ ስለሆነ የማገኘው ያው ላልቀርጽ እችላለሁ፣ ከተመቼ ለመቅረጽ ሞክራለሁ። ውጪ ላይ ግን አሁን ያለው ነገር ከባድ ነው። እንግዲህ ሀገሪቷም አልተረጋጋችም። ምንድነው ካሜራ ይዘን
ውጭ ላይ ደግሞ ሌላ ትርምስ ነው። የጸጥታ አካላት አሉ። እንግዲህ ብዙ ነገር እዛ ጋር ረብሻ ሊፈጠር ይችላል። እኔም ስቀርጸው እንትን ሊል ይችላል። እኔ ቢቻል ቢቀረጽ ደስ ይለኛል፣ ወይም ደግሞ በዚህ በስልኬ ድምፅ ለመቅዳት ሞክራለሁ። እስቲ ካልሆነም ደግሞ ወደዚህ ቤት ይዤው የምመጣበት ሁኔታ ነው የሚፈጠረው። እንደሚሆን እናደርጋለን። ውድ ቤተሰቦች አሁንም አብራችሁን ቆዩ። ናውዲ ደውልልኝ። በቃ እንደሱ አዲስ ነገር ካለ እደውልልሃለሁ። መልካም። እንግዲህ ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል። እንግዲህ ውጭ ላይ ያለውን ነገር ለመቅረጽ ሞክረናል። ምንም አልተመቸንም። እንግዲህ ያን ወጣት እንግዲህ ከሄርሜላ ጋር የተጠረጠረው ንክኪ ያለው ብዙ ነገር ይሰራላታል የተባለውን ወጣት እንግዲህ አግኝተነዋል። ውጭ ነው ኦልሬዲ። እንግዲህ እሱን እዚህ ናኦድን አስወጥተነዋል። እዚሁ ቅርብ ቦታ ከኛ ባልደረቦች ጋር እንዲሄድ አድርገናል። እንግዲህ ቀረጻ ለማድረጋውን በናኦድ ግቢ ውስጥ ነው የምንገኘው። ውድ ተመልካቾች እንግዲህ እሱን እናስገባዋለን። ያለውን ነገር ከሀ እስከ ፐ እናናዝዘዋለን። ግን ቤተሰቦች እኔ በገንዘብ አስማምቼ ነው እዚህ ያመጣሁት። ውጭ ላይ ግርግር ነበር። እንደውም መጀመሪያ አካባቢ አስቸግሮን ነበር፣ ፈቃደኛ አልነበረም። ስለዚህ ቤተሰቦች እኔ ይዤው እመጣለሁ። እዚህ ያለውን ነገር የምናናገረው ይሆናል። ናኦድን አስወጥተነዋል። ካስፈለግን እንግዲህ ከኛ ባልደረቦች ጋር እዚሁ ቅርብ አካባቢ ወይ ወደ ቸርች ወደ አንዳንድ ቦታ እንዲሄድ ያደርጉታል። ካስፈለገ የምንጠራው ይሆናል። አሁን እሱን ይዤው ልምጣ። ውድ ተመልካቾቻችን እንግዲህ ወደ ናኦድ ቤት እንግዲህ ወጣት ዋሴን ይዤው መጥቻለሁ። ቤተሰቦች እንግዲህ ከሰዓታቶች በፊትም ተናግሬ ነበር። ያለውን ነገር ለመቅረጽ አስቸጋሪ ስለነበር ነው። ትንሽ ከዋሴ ጋር ውጭም ግብግብ ተፈጥሮ ነበር። እግዚአብሔር ይመስገን። እንግዲህ ሰዎች ገንዘብ የማይገዛው ነገር የለም ነው የሚሉት። ያው በእርግጥ ገንዘብ ሰውን እንደማይገዛ እናውቃለን። ግን ደግሞ ዋሴን ገዝቶታል። ከዋሴ ጋር እዚህ በገንዘብ ነው የተስማማ ነው። እኔ በተለይ ሁሉንም ነገር እነግርሃለሁ። መጀመሪያ በገንዘብ ከመስማማታችን በፊት ሁሉንም እውነት እነግርሃለሁ፣ ግን ቀረጻ የምትለውን የጅል የህፃን ልጅ ስራ ታቆማለን ያለኝ። እኔ ደግሞ እንዴት ነው ሳልቀርጸው ሁሉንም ነገር ማዳምጠው እንዴ? ካሜራ እኮ ነው ማስረጃዬ። ውድ ቤተሰቦች በዚች የምቀርጻት እያንዳንዱን ነገር እኔ ስተነፍስም ሁሉ ነገር እንድትቀረጽ ፈልጋለሁ። ምክንያቱም እኛ ሰዎችን ለህግ አሳልፈን እንሰጣለን፣ ወንጀለኞችን እናሳስራለን፣ ተበዳዮችን የተነጠቁትን ንብረት የተነጠቁትን ፍትህ እንዲመለስላቸው ስለምንፈልግ እንደ ማስረጃ ደግሞ የምታግዘን ይቺ ካሜራ ናት። አንዳንዴም ደግሞ ሰዎችን እንደዚህ ሰዎች ካወሩ በኋላ ለመካድ ይሞክራሉ። የሚገርማችሁ ነገር ስለዚህ ሲቀረጽ በጣም ጥሩ ነው። ምናልባት ካሜራማን ይህን ነገርም እየሰማ ነው። እንግዲህ በስተመጨረሻም ዋሴ እንግዲህ እሺ ገንዘብ እንሰጣለን ስንለው ነው ለመቀረጽ ፈቃደኛ የሆነው። ፊቴን እንዳታሳዩብኝ ብሎ ችግር የለውም አንተ ብቻ ይውልም ያቺ ካሜራ ትታያለች። እሷን ካሜራ እያየ እውነታውን ቅጭቅጯን ትናገራለ። ከዛ የተስማማነውን ገንዘብ እንሰጣለን። የሚገርማችሁ ነገር ውድ ቤተሰቦች ብዙ በሚባል ገንዘብ ራሱ አይደለም የተስማማ ነው። ቁጥሩን መግለጽ ካስፈለገ እንገልጸዋለን። ዋሴ እኔ አሁን ገንዘቡን በገንዘብ ስለተስማማን ነው እንጂ ይሄ በጣም ትልቅ መረጃ ነው ማለት። ይህንን ከኛ ውስጥ ራሱ ከምንሰራው ውጪ ማንም የሚያወጣውም የለም ማውጣትም የለብንም። ግን አሁን ላይ እኔ እናንተ በገንዘቡ ስለተስማማንና ፊቴን እንደማታሳይ ስለተስማማን ነው ይህን መረጃ ምነግርህ እንጂ ሌላ ነገር አይደለም። ሁለተኛ ነገር ደግሞ እኔ በዚህ ልጅ ምንም እኔ ተጠያቂ መሆንበት ነገር የለም። በቃ እኔ ስራዬን ነው የሰራሁት። እኛ ስራችንን ሰርተን የሰራነውን ነገር ማቅረብ ነው ለሰው። በቃ ሌላ ነገር እኛ ጋር ይሄ ከሰው ጋር ምንም የሚያገናኝ የግል ጠላትነት ምናምን ነገር የለን። አለቀ። እኛ የሰራነው ምንድን ነው ከልጁ ጋር ምንም እንትን የለንም። ለልጅቷ ግን እሷ ዘመዳችን ነች። ማለትም ቅርብ ባይሆንም ቆይ ዋሴ ከመጀመሪያ ጀምሮ ነገርን ከልጁ ጋር እንዲሰን ከመጀመሪያ እኔ ከስር መሰረት ያለውን ነገር ፈልገዋለሁ። ቅድምም ሁሉንም ነገር አየር ላይ ልንገር ስትለኝ አልፈልግም እየተቀረጸ ነው የምፈልገው ነው ያልኩ። እዚህ ከመጀመሪያ ጀምሮ ምንም ነገር እንድትቀርብኝ ስለማልፈልግ ነው። ከመጀመሪያ ጀምሮ ያለውን ነገር ነገረኝ። ያው አሁን ላይ ለምሳሌ ይሄንን ሁሉ ነገር እየነገርኩ ያለሁት ከሄርሜላም ጋር በአንዳንድ ነገሮች ምክንያት አልተስማማንም። ያው እኛ አሁን ምን መሰለ የምንሰራው እኛ የታዘዝነውን ነገር በሙሉ
ሁሉንም ነገር እንሰራለን። አንተ የፈለግከውን ነገር በቃ የምትፈልገውን ነገር አሁን ለምሳሌ አንተም ብትሆን መጠቀም ከፈለግ እንደዚህ አይነት ነገሮችን ማንኛውንም ነገር እንሰራለን እና አንተ በፈለግክበት ማለት ነው። አንተ ይህንን ያክልልኝ ካልክ ያክልልሃል። በቃ አንተ ፍላጎት ብቻ የውስጥ ፍላጎት ውስጥ አሁን የሚፈልገው ስሜት አለ አይደለ? አልገባኝም። አሁን ለምሳሌ ይኸውልህ ትናንሽ ብልት ያላቸው ሰዎች ሴት ልጅ ማርካት አይችሉም ምናምን ተብሎ ይገመታል። እነዛ ሰዎች መፍትያቸው ማን ነው? እኛ ነን። በቃ ምንም የምትጠቀምትን የምትሰራው ስፖርት የለ ምንም እናንተ መፍትሄ የምትሰጡት አዲስ ትንሽዬ መድኃኒት እንደዋጥክ ሁሉ ነገር ነው የሚስተካከልልህ። ሁሉ ነገር በቃ አሁን ያቺ ትንሽዬ አይደለ ብልቱ ይህን የሚያክል በቃ በፈለክበት መጠን በፈለክበት ሳይዝ አንተ ከነ ሴንቲሜትሯ ተናገር፣ ያንን ቁጭ እናደርገዋለን። በቃ አንተ ብቻ ፍላጎት ይኖር። እሱን ቶ ደቂቃ ትንሽ ደቂቃ ነው 2 ደቂቃ 3 ደቂቃ ተነስቶ ሸንቶ መነሳት ነው ይባላል አይደል? ትውላለህ። አንድ ሰው ኢትዮጵያ ውስጥ ወንድ ልጅ ገብቶ ሸንቶ ነው የሚወጣው ይላሉ። ማለትም በቃ ይወጣል። ልጅቷ ላይም ሳይደርስም ሊጨርስ ይችላል። ገና ሳትወልቅም ሊጨርስ ይችላል። የሰው እንትን ነው እሱ። ወሲብ ላይ ብዙ ለማይቆዩ ወንድ ማለት ነው። ወሲብ ላይ ማለት ነው። እነዛ ሰዎች ሐኪም ቤት ሄደው ብዙ ጣጣ አለው። ያ ጣጣ ሁሉ ለምን ያስፈልጋል? አንተ በቀላሉ እኛ ጋር መተህ መዳን መፍወስ ትችላለህ እኮ። መዋል ትችላለህ ሴቷ ላይ በቃኝ ኧረ ቶኝ እስከምትል ድረስ መዋል ትችላለህ። ማደር በቃ እንደፈለግ። ወሲብ ላይ ወንድ ልጅ ቶሎ እንዳይጨርስ እናረጋለን ማለት ነው። እሷ ሴቷ ልጅ እንድትወደህ በቃ አንተን እንድትል ከዛ በኋላ እንዳትረሳ ማድረግ እንችላለን። እኛ ይኸውልህ እንዲህ ትናንሽ ነገሮች አይደለም የምንሰራው። ይሄ አሁን ለኢትዮጵያ ላይ ምናምን እንዳሉት አይደለም እኛ የምንሰራው። አቶ መሳፍንት እኔ እንጃ በቃ በደንብ የምትፈልገውን ነገር አንተ ያልካቸው አቶ መሳፍንት አባቴ ናቸው ማለት አልወለዱኝም፣ በስጋ ባንገናኝም ግን በቃ እንደ አባቴ ናቸው። እሳቸው ናቸው ያሳደጉኝ። ብዙ እውቀቶችን ብዙ ሙያዎችን እንትን ብለውኛል፣ አስለምደውኛል። የት አካባቢ ነው? እዚህ አዲስ አበባ ውስጥ ነው? አዲስ አበባ ላይም አላቸው። ሻሎ ደብረ ብርሃን እዛም አላቸው። ትልቅ የሰፊ እርሻ አላቸው። ያው እዛው እርሻው ስላለ እርሻውን መቆጣጠር በቃ እንዳልኩህ ነው። ኤችአይቪ በል ትልልቅ በሽቶች አንተ ይድናሉ ብለህ የማታስባቸው በሽቶች አንዲች ቅጠል ያመጣሉ። በቃ እንደዚች ተሸታ ያደርጋሉ። ትንሽ ነው ደመስ ያደርጓል። ምን ሆነ ነው? ለፈውስ እኮ ነው። በቃ ፈውስ ነው። አትፍራ። ሲጀመር እንደዚህ አይነት ነገር ውስጥ እንትን ስትል ምንም ውስጥ ላይ የሚፈጠር ነገር የለህም። በቃ አንተ ግን የምፈልግ ከሆነ ያ ሰው እንዲጎዳ ደግሞ የምፈልግ ከሆነ በዛው ልክ እንጎዳዋለን፣ በደንብ አድርገን እንጎዳዋለን። ከሄርሜላ ጋር ምንድን ነው ትውውቅ? ከሄርሜላን ጋር እንግዲህ ያው ወደ መጀመሪያው ሁኔታ ስመጣለህ፣ ሄርሜላ የቅርብ ባትሆንም ዘመዳችን ነች። ማለት ራቅ ያለች ዘመድ ማለት ነው። እና በሰው ምናምን ነገር አስመጥታ ነው እቃውን የወሰደችው። እኛ ጋር ራሱን በአካልም አትገናኝም እና በስልክ ነው ሁሉ ነገር ጉዳዩ። ስለዚህ እኛንን መድኃኒቱን የቀመምከው እያልክ ነው እንዴ? እንዴታ መድኃኒቱማ ከእኛ ውጭ ማንም ሊሰራው አይችልም ነው እንጂ ምልህም። እኛንም ብቻ ሳይሆን ማንም ሰው ሊሰራው አይችልም። በቃ ይሄን ከጋሺ ከመሳፍንት ውጭ በስመ አብ ወልድ። አንተ እውነት አላየኸውም የሳቸውን። አንተ ሞክረው በቃ እሺ በለኝና የምትፈልገውን ገንዘብ ሁሉ ነገር እንዲመጣልህ አንተ ፍላጎትህ ብቻ ይኑር፣ ከውስጥ ብቻ ፈልግ እንጂ እሳቸው አንድች እንደነገርኩ ቅድም ተሸት አድርገው በቃ አንድች ደበስ ሲያደርጉ በቃ ይስተካከላል ሁሉ ነገር በቃና ከእሷ ጋር እንዳልኩ ነው። በዝምድና የሩቅ ዘመዳችን ነች። በአካልም መታ አላናገረችንም ነበረ። በስልክ ነው ሁሉ ነገር የጨረሰችው። ጓደኛዋን ነው የላከችው ወደኛ ማለት ነው እቃውን ልትቀበለን እና ጓደኛዋ ነች መታ የተረከበችን። እኛ ያው እንደነገርንህ ነው። እኛ ከሰውየው ጋር ምንም አይነት የግል ጠላትነትም ጉዳይም የለንም፣ አናቆምም ከዚህ በፊት። ግን እሷ ያዘዘችንን እኛ ስራችን ነው አለቀ። ስራችንን ነው የምንሰራው። ሰው የሚፈልገውን ነገር እናደርጋለን። በቃ ይህንን ነው እኛ የምናደርገው። እሷ እንዴት ነበር ያዘዘቻችሁ?
እሷ ይገርምሃል እኔ በጣም ልጁ እኔ ምን እንዳደረጋትም እኔ ግራ ነው የገባኝ። ከዚህ በላይ ነው ያሰበችለት፣ ከዚህ በላይ አይ ቲንክ አሁን ደርቋል መሰለኝ። ደርቆ ቆሞ ነው የቀረው አይደለ ብልቱ። ያው ሰውየው ሲመስለኝ ሴክስ ምናምን ነገር ይወዳል መሰለኝ። በጣም እንትን ሳይለው አይቀርም ይሄ ሰው። በእንደዚህ አይነት ጉዳይ ደግሞ ብዙ ሰው ሴትም ሆነ ወንድ እኛ ጋር ሲመጣ በቃ ሀሳቡን ታርጌቱን አድርጎ የሚመጣው ምንድን ነው ብልቱ ላይ ነው። ያንን ሰው ብልቱን ወይ እንደዚህ እንዳይቆም መቼም ምንም ቢያይ እንዳይቆም እንዲሁ እንደተኛ እንዲሆን የሚፈልጋለ። ቆሞ ደግሞ እንዲቀርበት እንዳይቆም። ለምሳሌ በሬ ፍሬው ሲጨፈለቅ ታውቃለህ። በቃ ልክ እንደዛው የሰው ምንድን ነው የሚሆነው? ሲቀጠቀጥ ማለት ነው። ይቀጠቀጣል እንዲደልብ ምናምን ነገር ተብሎ ካወቅ ልክ እንደዛው የዚህም የሰው የተጠቂው ሰው ብልት መቼም እንዳይቆምለት በቃ ምንም ነገር ቢያይ እንዳይቆም በቃ እንዳይነሳ ማለት ነው። እንደዛ ማድረግ ይቻላል። በዛው ልክም ደግሞ አሁን ልክ እሱ እንደሆነው ደግሞ ቆሞ እንዲቀር ብቻ በፍጹም እንዳይተኛ። አሁን እኛ መድኃኒቱን ካልሰጠነው እንትን ካላልነው በስተቀር ምንም እንትን ሊል አይችልም፣ ሊድን አይችልም። ይሱ ቀኛ ጋር ነው መድኃኒቱም ያለው ማርከሻውም ያለው መድኃኒቱም ያለው እኛው ጋር መሳፍንት አባቴ ጋሽዬ ጋር ነው ያለው። እና እሷም እንደዚሁ ያደረገችው ሴክስ እንዳልኩ ይወዳል መሰለኝ። በዚህ ምክንያት ነው ብልቱ ላይ እሷም እንደዚህ ሀሳቧን ያሰበችው ይመስለኛል። ብዙ ጊዜ በእንደዚህ አይነት በሴክስ ጉዳይ ምናምን የሚጋጩ ባልና ሚስቶች ምናምን ነገር እኛ ጋር ሲመጡ ልክ እንዳልኩህ ነው። ሴትም ከሆነች ማህፀኗን መድፈን ድፍን እናደርገዋለን። ከዚህ በኋላ እንዳትጠቀም፣ ምንም አይነት ወሲብ እንዳታረግ፣ ምንም አይነት ሴክስ እንዳይምራትን ማድረግ እንችላለን። እኛ ሁሉ በእጃችን ሁሉ በደጃችን የሆኑ ሰዎች ነን። እንግዲህ ይህንን ነው የምልህ። የተፈጠረውም ይሄ ነው በሱ ላይ። ለማንኛውም ሌሎች ነገሮችንም ግን እንድትነግረን እንፈልጋለን። በተለይ ደግሞ ሄርሜላን ሊያሳስራት የሚችል ነገር ካለ ሄርሜላን አሳልፈን እንድትሰጠን እንፈልጋለን። ያልከውን ገንዘብ እንሰጣለን። እኔም እሱን ነው የምፈልገው። እኔ ሄርሜላ ጉዷን እነግርሃለሁ። እኔ ችግር የለውም። ምንድን ነው የተጣላችሁት ከሄርሜላ? ሄርሜላ በጣም መጥፎ ሰው ነች። ይገርማል። እንደነገርኩ በአካል አልተገናኘንም። የተገናኘ ነው በልጅቷ ሁኔታ ላይ ነው እና በስልክ ነው የምንጨርሰው ሁሉ ነገር። ለምን እኔ እንጃ፣ እኔ ለምን እንደሆነ አላቀላትም። ከእናንተ ጋር መገናኘት አልፈልግም፣ እዛ ቦታ ላይ መገኘት አልፈልግም ነው ያለችን። በቃ እውነቱን ነው የምነግርህ። ይኸውልህ እኛ መጀመሪያ ከሄርሜላ ጀርባ ሄርሜላ ማን ሊያግዛት ይችላል፣ ለሄርሜላ ማን ነው የሚሰራው የሚለውን ነገር ስናጠራ ሁሉም ማስረጃዎች ወደ አንተ ነው ያመላከቱት። አቷሽ ይኸውልህ አሁን የተጋጨንበትም እኮ ምክንያት እኮ ገንዘቡንም የተነጋገርነውን ገንዘብ በስነ ስርዓት አልሰጠችም። ሄርሜላን በአካል አላውቃትም ነው እያልክ ያለው? ማውቃትም በቃ እሱን ደግሞ ዘመድ ነች። ምንድን ነው ያሸኝ? ስማኝ አሁን ይሄ እንደዚህ አይነት ምንድን ነው ያሸኝ? የመሳፍንት ልጅ ነኝ። ይኸውልህ እወቅ እሱን ገንዘቡን ማለት ነው። ይህን ሁሉ አስወርቼ ማለት ነው ገንዘቡን መተው እችላለሁ። ስማኝ ይኸውልህ አንድ ነገር ልንገርህ። የማን ልጅ እንደሆንኩ ታውቃለህ አይደለ? የማንም ልጁ ነው። የመሳፍንት ልጅ ነኝ። የማንም ልጁ እንደዚሁ እዚሁ ጋር እንዳለህ ማለት ነው እንድታብድ ማድረግ እችላለሁ። እስቲ ሞክር። አይ አልተዋወቅንም። እየደከምክ ነው አባቴ። ሰማኛለህ? እንደውም 5 ሳንቲም መሰጠ ገንዘብ የለም። ወደህ ነው እንዳለ ንብረትህ 5 ሳንቲም አልሰጥም። እኔ እኮ ወደህ እንደተነጋገርነው እንድትሰጠኝ ብዬ ነው እንጂ ንብረትህን እንዳለ ወደ እኔ ማምጣት ይችላል። ይሄ ፊትህን እየታየ ነው እንዲለቀቅ ማድረግልህ። ጉድህን ነው። ምንም እንዲህ ከዚች ቤት እንዳትወጣ ማድረግ ይችላል። ነገርኩ። አንተ ራሱ መጀመሪያ ከዚህ ቤት አትወጣ። አንድ ስልክ እኔ ይኸውልህ ነገርኩ። አንድ ስልክ ደውዬ ሁሉን ነገር ይሄ የምታስበውን ነገር አይምሮህ ራሱ እንዳያስብ ማለት ደውል። ደስ ያለ ጋር ገረባ ይዘህ እንድትንቀሳቀስ ነው ማድረግ። ስልክ ልስጥ። ስልክ ስጡ ካሜራማኖች። ደውል
አይ ጥሩ ነው ሐሳብህን ደውል ችግር የለም ገብቶኛል ስንት ሰው ነው ያጭበረበራችሁት እንደዚህ ስንት ሰው ነው ያጭበረበራችሁት እንዳነከኝ ቁጭ በል እንዳነከኝ ይኸውልህ ለህይወትህ ፍራ አንተ ራሱ ለህይወትህ ፍራ ልቀቀኝ ለህይወትህ ፍራ አንተ ራሱ ባለቀስ ልቀቀኝ ባለቅ ምን ታመጣለህ ባለቅ ምን ታመጣለህ እገልሃለሁ የደበከውን ነገር ሄርሜላን ታውቃታለህ አትዋሽ ነግረውኛል እኮ እኔ ዝም ብዬ እኮ አይደለም ወደ አንተ ስርዓት ቁጭ ብለን ብንነጋገር እኮ በአካል ታውቃታለህ ለምንድን ነው ለመዋሸት የምሞክረው በስነ ስርዓት ቁጭ ብለን ይኸውልህ በስነ ስርዓት ምናምን አይደለም በአካል ታውቃታለህ አታውቃትም ይኸውልህ አባቴ ባላኪ ምናምን የምትለውን እዛው የምታውቀውን ህይወት ምናምን አደጋግምብኝ ሄርሜላን በአካል ታውቃታለህ አታውቃትም በኋላ ኃላፊነቱን ትወስዳለህ ታውቃታለህ አታውቃትም ንገረኝ ታውቃታለህ አታውቃትም በቃ ሄርሜላ ነገር ያለው ዘመዳችን ነች በቃ በአካል ታውቃታለህ አንድ ሁለቴ ነው ያዩት በቃ ሌላ ነገር ብዙ ያዋሸው ነገር አለ ስለዚህ ካንተ ጋር በምን አይነት መንገድ እንደምንጨርስ ታውቃለህ ካሜራውን ታጠፋዋለህ እንዴ ካሜራውን አጥፈው ካሜራውን ጣጦስ ነው የገቡት እሺ ውድ ቤተሰቦች እንግዲህ ወደ ጋርዶቹ ልከነው ነበር ለ5 ደቂቃ ያክል እኔ እንደውም ቀድም ማለት ነው በሰላማዊ መንገድ የተነጋገርነውን ገንዘብ አንተ ለ7000 ብር እኮ ነው ብዙ መረጃ ማስረጃ አወጣለሁ እናገራለሁ ያልኩ 7000 ብር ትንሽ ነው ማለት አይደለም በቃ እኔ ሁሉ ነገር በቃ ነግረካለሁ ችግር የለውም ወይኔ ብልትና ሳድጋለ እንዲ በእናትህ ስንቱን ሰው ተጫወታችሁበት ስንቱን በራስ መተማመን እንዳይኖረው ከስንት ሰው ገንዘብ ሰበሰባችሁ ሴክስ ላይ እንድትቆይ ሴቶች እንዲወዱ እናረጋለን ብልትና እናሳድጋለን አሰብኩት መቼስ የኢትዮጵያ ወንድ እንኳን እንደዚህ ብለህ ምን ያክል ገንዘብ ነው የሰራችሁት እንደዚህ በማጭበርበር ብዙ ዘርተናል ብዙ ሰው አሁን አንተ የኢትዮጵያ ወንዶች ከዚህ ነገር ተጠንቀቁ መንገድ ላይ የተለያዩ ሰዎች እንግዲህ ይሄ ብልት ማሳደጊያ የሚዋጥ እንዲ በመፋቂያ በመናምን የሚሉ አሉ እንግዲህ ወንድ ልጅም እንግዲህ ይሄንን ነገር ወንድ ስለሆነ አይኑን አያሽም እንግዲህ ብልቴ ከፍ ቢል እንደውም አሪፍ ነው ሴቶች ይወዱኛል እንዲ ሴክስ ላይ እንድቆይ የሚያረጋኝ ነገር ነው ምናምን በማለት እንግዲህ ገንዘቡን ጊዜውን ወይ የሆነ ነገሩን ይሰዋል ስራችንን በቃ ስራን አጋልጥልሃለሁ ስራን ሁሉን ነገር እየነገርኩ ነው አይደል በቃ አሁን ሁሉን ነገር እየነገርኩ ስለሆነ በቃ በስነ ስርዓት እንግባባ በቃ ስራችንን ማግበንት ማለት የለብህም እኛ ምን ሰርተን እንበላለን በዚህ ነው የምንተዳደረው በዚህ ነው የምንሰራው አለቀ አንድ ሰው ይዤ ልመጣለሁ እዚሁ 20 ደቂቃ ቅርብ ቦታ ነው ያለው 20 ደቂቃ እንጠብቀዋለን ናውድን ነው ይዤው መጣው መኪና ውስጥ ከኛ ባልደረቦች ጋር የሆነ ቦታ ሄዶ ነው ቸርች ነው ሄደው እንድታዩ ፈልጋለሁ ህመሙን እንድታዩ ፈልጋለሁ ከዛ በሱ የደረሰበት ተመሳሳይ ህመም በአንተ ባይደርስም ማለት ነው ያው አንተም ላይ የሚደርስብን ነገር መገመት አይከብድም በቃ እኮ አሁን እኮ እየተነጋገር ነው አይደል ምንድነው ሁሉ ነገር ያስፈልጋል በቃ እሺ ብዬ አሁን እኮ እየነገርኩ ነው አይደል ምንድነው የሱ ህመም ምናምንም ለምን ተስፈራራኛለህ በቃ አለቀ አንዴ እውነቱን ከመናገር በፊት በደንብ ነው ማስፈራራ ወደ ቤተሰቦች ናውድ እንዲመጣ ነው የምናረገው የናውድን ህመም የናውድን ቁስል እንዲያየው እንፈልጋለን ማለት አላቅም ሄርሜላ ግን ምን ናት በትክክለኛ ነገር ያለው ማለት ዘመድ ነች አንዳንድ እየመጣች እኛ ጋር የምታሰራቸው ነገሮች አሉ በሱ በደንብ እየተቀራረበ መጣ ሄርሜላ ምን ናት ዘመድ ነች ማለት የጋሼ ዘመድ ናቸው ከሳቸው ጋር ዘመድ ናቸው በሳቸው ነው ማቃተ ነው ዘመድ ናት ምንም ሌላ እንትን ያለን ነገር ደግሜ አልጠይቅም ሄርሜላ ምን ናት ምንድነው ያላችሁ ዝምድና ብቻ አይመስለኝም ነገርኩ ለምንድን ነው የምታስጨንቀኝ የጋሼ ዘመድ ናት በቃ ለምን ሄርሜላ ምን ናት የጋሼ ዘመድ ፍቅረኛ ናት በቃ ፍቅረኛ ናት በቃ ሁሉ ነገር ለምን ትመታኛለህ ፍቅረኛ ናት አዎ
የረጅም ጊዜ ፍቅረኛ ነች። በቃ ሄርሜላ ይችን ነው ያልኩህ። መቼስ ሌላ ሄርሜላ አይደለም። ይቺ ናት አይደል? አዎ ራሷ ናት። ፍቅረኛ ናት የረጅም ጊዜ እና በደንብም ልተባበረት የቻልኩት ከሄርሜላ ጋር የተጻጻፍከውን ቴክስት አሳይኝ። ምን ማለት ነው? እሱ የራሳችን አሳይኝ። ኖርማል ቴክስት አይደለም፣ ቴሌግራሙን አሳይኝ። ታሳይኛለህ ወይስ ሌላ ነገር ውስጥ እንግባ? ይሄ የኛ ሚስጥር ነው። ስለዚህ ካሜራውን አጥፍተን ምን ማለት ነው? አሳይኝ፣ ስልክህን አሳይኝ። ቴሌግራምን ከሄርሜላ ጋር የተጻጻፍከውን አሳይኝ። አሳይኝ፣ ዋሴ አሳይኝ። ምንም ነገር የለውም። ለምን ቴሌግራም የማየት ተፈልጋለህ? አሳይኝ። በቃ የሥራ ተው፣ ወሬውን ትተህ አሳየኝ። ግን ይህ ስራ እንትን ነው። በቃ እሺ በለኝና የሆነ ሰው ላግዝ ባልኩ ነው እኔ። ክፈተው። ይኸውልህ እነሱ እጅ ስልክ ከገባ ሌላ ነገር ነው የሚፈጠረው። ክፈተው ቴሌግራሙን። እንዴ በቃ ይሄ ብቻ ነው። በቃ ስጠኛ አንዴ። በቃ አይበቃም እንዴ? ምንድነው ይሄናል እንዴ? አየኸው አይደል ሁሉ ነገር። በቃ ስልኩኛ ጋር ይሆናል ለጊዜ። ምን ማለት ነው ስልኩኛ ጋር ይሆናል ማለት? እዛው ነው። አንዴ ያዘው። የሥራ ስልክ ነው። ኧረ እባክህ ቴክስት እንድታረግ ነው። እኛ ጋር ይሆናል ስልኩ። ብዙ ነገር ይፈልገኛል። የሥራ ስልክ ነው። ምን ሆነ ነው እንዴ? መረዳት አለብህ አንዳንድ ነገሮች። ቤተሰቦች ያየሁትን ነገር ለማመን የከበደኝ ማለት ምን ያክል ጊዜ ሆናችሁ? ረጅም ጊዜ ሆኗል አለኛ እንዴ። በቃ ከሱ ጋር ስጀምር እኔም ሀሳቡ ነበረኝ ከሱ ጋር ለማለያየት ነበረ እቅዴ፣ አላማዬ። ያው የኔም አላማ ተሳካ። መሳፍንት ያልከውስ አባት ናቸው? እሳቸው ቅድም እንደነገርኩ ነው የተከበሩ ሰዎች ናቸው። አንተ እያልክ ባትወራቸው ለአንተም ጥሩ ነው። መሳፍንት ያልካቸው አባት ናቸው ነው ያልኩት። አንቱ ብዬ ነው ያወራሁት። በቃ እንደሱ እንድትል ነው የምፈልገው እያልኩ ነው። እሳቸው አሳደገውኛል። በቃ ከ13 ዓመት ጀምሮ እሳቸው ነው ያሳደጉኝ። ብዙ ሙያዎችን ብዙ እንትኖችን ከእሳቸው ወስጃለሁ እና እንደ አባቴ በቃ አባትም ምንም ሆኖ ያሳደጉኝ እሳቸው ናቸውና እንደ አባቴ ነው የማያቸው። በጣም ጥሩ። ሄርሜላ ፍቅረኛ አላት፣ እያያችሁ ነው። ፍቅረኛዋ ደግሞ ይሄ ነው። የአውሮፕላን አብራሪ ብልቱ ደርቆ እንዲቀር እንደቆመ ደርቆ እንዲቀር ያለገው ሰው ማን ነው? እሱ ነው። ካሜራማኖች ናኦድ በአስቸኳይ እንዲመጣ አድርጉ። ፊቴን ግን እንደምሸፍነው ቃል ገብተልኝ። አይመለከትም። ደስ ካለኝ ነው የምሸፍነው። አንተ ስላልከኝ እንደዚህ አይደረግም እኮ እንዴ። ተነጋግረን አይደል እንዴ? ምንድነው ከቃል ውጭ የምትሆነው? ተነጋግረናል። ደውሉለት። ውድ ቤተሰቦች ከደቂቃዎች በኋላ ተመልሰን መተናል። እንግዲህ ናኦድ ግቢ ነው፣ ይዤው እመጣለሁ። ትነግረዋለህ። የባለቤቱን ጉድ እንዲያውቅ ፈልጋለሁ እኔ። ይዘውና እና እናወራለን። አንድ ሰው አለ። ምንም ነገር እንዳይፈጠር ተረጋግተህ እንድታወራው ነው። ቀስ በል። በደንብ እያራመደ ነው። እስኪ ምንም አይደለም። እስኪ ኩበት ነው። እስኪ መጠንከር ነው። ይህንን ሰው ታውቀዋለህ? ኧረ አላውቅም። እሱ እያለ ያለው እንግዲህ እንደዚህ ለመሆን ምክንያት እኔ ነኝ፣ መድኃኒቱን እንዲሰጥ ያዘጋጀሁት እኔ ነኝ ነው። እኔ ኧረ ዝም በለው። እኔ ምንም ነገር አላውቅም።
እንደዚህ እንደሆነ ያደረገኝ አንተ ነው ማለት ጭራሽ አንተ ነህ። እኔ ምንም አለ ታውቀኛለህ ከዚህ በፊት አውቃለሁ ነኝ በቃ ያለኝ እኮ ነው የነገረኝ እኮ ነው እሱ ነው ያለ እሱ አለ እንጂ እኔ ምን አውቃለሁ እንዴ ለምንድን ነው የምቀመጠው ቁጭ በልና እኔ ምንም ነገር የማውቀው ነገር የለም እኔ ጣጣ ውስጥ አትክተተኝ እንዴ እንደዚህ አይደለም የተነጋገርነው እኔ እናንተ ጣጣ ውስጥ አትክተተኝ ወንድ አይደለ አንተ ምን እስከሞት ድረስ ምን ታደርጋለህ እኔ ምንም አላውቅም እያልኩ ነው ወንድ አይደለ እንደዚህ እኔ እስከመታመም እኔ ቁጭ በል ምንድን ነው የምትሉኝ ቁጭ በልና አውራኝ ማን ነው እንደዚህ እንድታረግ ያደረገ እኔ ምንም አላውቅም እያልኩ ነው ምን ሆነ ነው ወንድሜ ማን ነው እንደዚህ እንዲያረግ ያደረገኝ ንገረው አንተ እንዲህ ብለህ እንዲዘኝ የመጣው እዚህ እንዴ አላውቅም ያው እንደዚህ እንድትሆን ያደረገችው ሄርሜላ ናት በቃ ሄርሜላ ናት አንተ ከሄርሜላ ጋር በምን ታወቅክ አላውቃትም ቅድም ምን ስትል ነበር ችግር የለውም ዛሬ እኮ ይኸውልህ ሙሉ የትም አትሄድም እኮ ይኸውልህ በሩን እኮ ቢሆን ምንድነው ለምትዘጉት በሩን እንካ ቁልፉን ያዘው እንካ ቁልፉን ያዘው ሙሉ ይኸውልህ ይሄንን በር ቆልፉት ዝጋው ይሄና ነው ይኸውልህ በር ተዘግቷል እንዲህ ብለን ይጠራኝ ሴት እንደምትሄድ እናያለን አይከፈትም ና ክፈተው ክፈተው ና ሞክረው ክፈተው ሄርሜላ ጋር ያለውን ነገር ትነግረኛለህ ሙሉ ስማ ክፈተው እንዴ ሞክረው ቤት መስታወት ሰብረን እንደምትወጣ እናያለን ክፈተው በሩን ክፈተው ሄርሜላ ናት ቁልፍ ውስጠኛና ልፈተው እንዴ ለምን ትቆልፈዋለህ ቁጭ በል ይኸውልህ አይላችኋል መንግስት እሺ ይኸውልህ ስማ እኔ ማለት ነው ናኦድ በእንደዚህ አይነት ሁኔታ ሆነ ማለት ነው ነገሮችን እንዲያባብስብን አስቤ አይደለም እሱን እንትን ያልኩት ነገሮችን ማወቅ ስላለብህ ይኸው እኔ ነገሩን ብጨርሰውና ባልጠራ ደስ ይለኝ ነበር ውድ ቤተሰቦች ይቅርታ አድርጉልኝ ናኦድ በዚህ ሁኔታ እንግዲህ ስሜቱም ተጎድቷል ጤናውም ልክ አይደለም እንግዲህ ቁስል ጫፍታ እንዴት እንትን እንደምለው አላውቅም ማለት በዚህ ሁኔታ ውስጥ ባልጠራው ደስ ይለኝ ነበር ግን ቅድም ምንድን ያደረግነው እንደዚህ ነው እንዴ ተነጋገርነው እናንተ ምንድነው የምትነጋገረው ቅድም ስልክህን ተቀብለናል አሁን አመጣዋለሁ ከሄርሜላ ጋር አሁን አመጣዋለሁ እኔ ምንድነው ይኸው ዋና እሱ እውነቱ ከነገረኝ ማለት ነው ሌላ ነገር ነው የሚጀምረው እውነቱ አላውቃትም እኔ ሄርሜላን አላውቃትም እንደዚህ ያደረገኝ ማነው ማን አስቡ ነው እንደዚህ ያስደረገኝ ማን አዘዘኝ ማንም አይታዘዝኩት ነገር እውነቱን እሱ እንዳይነግረኝ ትንሽ ጠጋበል ችግር የለም አንዴ ጠጋበል ትንሽ እኔ ላስከፍተው ነው እዛው ምንድነው ስልኩን ክፈት ለምን ከፍትልሃለሁ ስልኩ ክፈተው ስልኩን የስራ ስልክ ነው ስልኩን ክፈተው የግል የሆነ ነገር አለ ክፈተው አልከፍትልህም ስልኩን እንዴ ትከፍታለህ ከፍት ለምንድን ነው የምከፍትልህ ለምንድን ነው የምታስጨንቀኝ ቅድም አየኸው ክፈተው ግሬያለሁ ክፈተው ለምንድን ነው አንተ ሰው የማትረዳው ግን በቃ ክፈተው አልኩህ ክፈተው ወይኔ ምን አይነት ጣጣ ውስጥ ነው የከተትሽኝ ሄርሜላ ጭራሽ ሄርሜላ ነው ያልከው ቁጭ በል አልቀመጥም የሚስቴ ስም እኮ ነው የጠራው ሚስት አይደለችም ሚስት በቃ ጠርታችሁ ተካሰብዱኝ ነው እንዴ ስልኩን አንዴ ክፈተው ከፍትልሃለሁ እንዴ ለምን ነው የምትመቱኝ ቴሌግራሙን ክፈተው ይሄን አይደለም ቴሌግራሙን ክፈተው እሺ ልከፍትልህ ነው እንዴ አታስጨንቀኝ እሺ ቴሌግራሙን ይኸው ቴክስት እንዳደልት በጣም ጥሩ ይኸውልህ አንዴ ና ምንድን ነው አንዴ ከካሜራ ጀርባውን እሱ ስሜታዊ ሆኖ ጉዳት እንዳያደርስብህ ይኸውልህ ና ወዴ ቴክስቱን እያነበብኩ ነው የሄርሜላ ውሽማ ሳይሆን ፍቅረኛ ነው ካንተ በፊት የፍቅር ግንኙነት የነበረው ግለሰብ ነው ዋሴ ይባላል ቴክስታቸውን በደንብ ተመልከት ፕሮፋይሏን ቼክ ይኸውልህ ቴሌግራም ላይ የተጻጻፉን ነው ቼክ አድርገው ፕሮፋይሏን ቼክ አድርገው ፎቶ አለ ስልክ ቁጥሩ አለ የት አለ ጥረው እሱ አስገባው ሙሉን እንዲነግረኝ እፈልጋለሁ እኔ ሙሉን ማለት ነው ይንገረኝ አስገባው
አስገባው። አልጣላ ሙሉ ነገር እንዲነግረኝ እፈልጋለሁ። ውጭ ነው የምናወራው። እዚህ አውረዋለሁ። ውጭ ነው የምናወራው። ቁልፉ የት አለ? ተዚሁ ያዙት። ለምን ተናደድክም ማለት አልችልም። በቃ ይገባኛል። እንድታውቀው ስለፈለኩ ነው። በቃ ፍቅረኛ እያለች ነው ፍቅረኛው ነው ጉድ ያሰራች። ቆይ ሰራለሁ